እንኳንም ፕራንኩን ይቀርና ቪዲዮንም ላቆመው ይችላል ካላስተካከልሽ የምሬን ይሄን ማን እንደ ስራ ብለህ ጀመረዋን ለምን ለዛ ትላለህ ማለት በቃ በይቅርታ የምናልፈው ነገር ሊኖር ይችላል እሺ ይቅርታ ተባልክ አይደል እንዴ አጥፍቻለሁ ይቅርታ እንዴ በዚህ ደረጃ ካደረግሽው ማለት ነው ለምን እልም ብሎ አይቀርም እንዴ በዚህ ልክ ተናዳ ማለት ነው አዎ እሺ በቃ ኖርማል ነው እኔ እኮ ሰላም የኔ ውድ ቤተሰቦች እንዴት ናችሁ ደህና ናችሁ እግዚአብሔር ይመስገንኛ በጣም ሰላም ነን እንግዲህ ቅዱሴና እኔ በቃ በላና በድንጋይ ስር ማለት ነው ዛሬ የመጣሁት ለፕራንክም አይደለም ወይም ደግሞ የሆነ በቃ ለመጥፎ ነገር አይደለም ለይቅርታ ነው የመጣሁት ያው ናቲ በጣም ተናዶብኝ ነበር ትናንት የተፖስተውን ቪዲዮ አይታችኋል የእውነት ማን እስካሁን ድረስ ንዴቱ አልበረደለትም ማለት ካንደበቱ ክፉ ቃላትን ማውጣት አይፈልግም ናቲ በነገራችን ላይ መጨረሻ ሁሉ ነገር ታግሶ ሁሉም ከአቅም በላይ ሲሆን አለ አይደለ እንደዛ ሲሆን ነው ናቲ መጥፎ ነገርን ማድረግ የሚፈልገው እንጂ በጣም ትግስቱ ጥግ ድረስ ነው እና ትግስቱን ደግሞ በጣም የተፈታተንኩት ነው መሰለኝ አባዬ ምን እያልክ ነው ሰላም እያልካችሁ ነው እንዴ ትግስቱን በጣም ተፈታተንኩት መሰለኝ እስካሁን ንዴቱ አልበረደለትም ኢቭን ስልኩ እንኳን በቁርጡ ቢጠፋ ይሻል ነበር መሰለኝ ስልኩ እንኳን ማለት ነው አልጠፋም ግን ንዴቱ እስካሁን ድረስ አልበረደለትምና እዚህ ጋር ጠርቻለሁ ናቲ አጋጣሚ አልነበረም እኔም ደግሞ እስኪ ወክል አድርግ ብዬ ከባባ ጋር ወጥቼ ነበር በዚሁ ለምን ቪዲዮ አልሰራም ምናምን ብዬ አስቤ ይቅርታው ማለት ነው በእናንተ ፊት ላደርግለት አስቤ ያለሁኝ ያው እናንተም ብዙ ኮሜንት አይቻለሁኝ ትግስቱን እየተፈታተንሽ ነው እንደዚህ አይነት ፕራንክ ይቅርባችሁ ትዳራችሁ አደጋ እንዳይሆን ምናምን ብዙ ነገር ያላችሁ አባዬ አባቴ ተወልጂ ስልክ እኮ ያንተ እኮ አይደለም ይኑድ ይሄ እኔ ነው ሽማዬ እና ማለት ነው ያንተንማ ቤት ጥላት መታህ በእናንተ ፊት እስኪ ቅርታ ጠይቀዋለሁ የምር ማለት ነው እውነት ነው በጣም ከባድ የኔ ፕራንኮች እሱ አንድ ጊዜ ብቻ የሰራው ፕራንክ ትንሽ ከበደላ ነበር ማለት ገደል ስለወርቆ እንደዚህ ሀሞኝ ምናምን ያለው ብቻ ነው እንጂ ከዛ ውጭ ያለው በቁምጣው ሚጥሚጣ መጨመሪያ በጣም ከባድ ነው የምር ከመነግራችሁ በላይ ማለት ነው ማርያምን ድጋሚ እንኳን ለመልበስ በጣም ነው በቃ የሚያስጠላው ጁስ ውስጥ ጨምሬ ሚጥሚጣ አሁንም ያን የሚሰጠው ደግሞ ጨጓራው ነክቶት ነበር እና ትንሽ ከበዳሉ ናቸው የኔ ፕራንኮች ስለዚህ እሱን የሚያናድደው ስለሆነ እስኪ በውይይት እናንተም የእናንተንም ኮሜንት በመስማት በማንበብ ሐሳባችሁን በመቀበል እስኪ ወይ ፕራንኩን እናቆመዋለን ተዋይተን ወይ ደግሞ ታባዬ ላውራበት እንጂ እኔ ፍቅር ወይ ፕራንኩን እናቆማለን ወይ ደግሞ እስኪ ናቲ የሚለውን አብረን እንግዲህ በእናንተ ፊት ማለት ነው እንወስናለን ማለት ነው ናቲ እስኪ መጣ ድረስ እንጠብቃለን ማለት ነው እስኪ ታው ያው ናቲ እየመጣ ነው እዛ ጋር ድንጋይ ሰር ደግሞ ምን ሰራላችሁ እዚህ አንዳንድ ጊዜ እስኪ በድንጋይ ከለል ብለን የሆነ ነገሮችን ካሜራም እዛ ጋር አለ በነገራችን ላይ ችግር የለም ካሜራ ለምንድን ነው ጉዳዩ ምንድነው ባጭሩ ዛሬ ዝም ብለሽ ባጠራሽ ፕራንክ ላደርግ መቼም አይደለም ከያዘ ካሜራ ደቀነሽ ፕራንክ አይደለም አትይኝማ ያንቺ ፕራንክ መቼም አሁን ወደ ሌላ መንገድ እየሄደ ነው እሺ እኔ እኮ የፕራንክሽ ሁኔታ በጣም ኦቨር እየከበደኝ መጥቷል ምንድነው ግን አንቺ እንደዚህ አይነት ፕራንክ የምታደርጊው ግን አይናት እኔ ኮሜንቶችን ማንበብ ያለሁኝ ያንተም ጥሩ ስሜት ላይ አልነበርክም ብዙ ነገሮችን አይቻለሁ ፕራንክ ከበደለ መሆኑን አውቄያለሁ በዚህ አጋጣሚ ተሸነፈ ግን አንቺ ፕራንክ ታውቂያለሽ ይታባቱ እስከ የሆነ ነገር ከሰራ በቃ በደንብ ድምቅ ያለ ነገር ነው አይደለማ ቆይ እኔም የምጠይቅሽ ነገር ማለት ነው ይመስለኛል በቤተሰቦቻችን ፊት ነው ያወራሽ ያለ ይመስለኛልና ባጭሩ ማለት ነው አንቺ ፕራንክ ማለት ምን እንደሆነ በደንብ ታውቂያለሽ ግን እንግዲህ በማወቅማ ነው ያው የኔ ፕራንክ ከበደለ ነው ወይስ እኔ ምን በድየሽ ነው እንደዚህ የምታረጊ እሺ እሱን በማስመልከት ነው ይቅርታ አልጠይቀኝ እኔ ከእያንዳንዱ ከቪዲዮ ኦርስ ራሱ ማለት ነው ጀምሬ በደንብ ስለዛ ጉዳይ ላብራራለሽ ማነው ላስረዳሽ እችላለሁ እሺ ለምሳሌ ማለት ነው አንድ በባለፈው ኦልሞስት ቅርብ ነው አንድ ወር አይሞላም አጭር ጊዜ ውስጥ ነው በመጀመሪያ ጊዜ ቁምጣይ ላይ በርበሬ ጨመርሽ ከዛ ደግሞ በማግስቱ አንድ ቪዲዮ ዘለልሽና ከጁስ ጋር በጥብጣሽ ጁስ እንድጣላ ነው ወይስ ምንድነው ከጁስ ጋር ጨምረሽ ሚጥሚጣ በጥብጣሽ ከተጣሽ አይ በቃ አይደል ኳስተር ብቻ ከባድ ነው አይ ይቅርታ በጣም ይቅርታ በተለይ ትናንት ነው ማለት እነዛ ነገሮች አናደውሃን ወይም ደግሞ በተለይ ጁሱ ጨጓራን ትንሽ ነክቶታ መሰለኝ ስለዚህ እሱን በማስመልከት ኢቭን ደግሞ አሁን የበለጠ ምንድነው ያናደደህ ስልኩ ጠፋ በማለቴ ተናደሃል
ጋይስ ምንድነው መሰላችሁ እዚህ ጋር ስልኩ ጠፋ ብላ ሰሞኑን በዚህ 2 ቀን ውስጥ ድብርት ውስጥ ነው የነበርኩት። የምሬን ነው በጣም አሁን አለ አይደለ በጣም ሲሪየስ ሳወራ ሰምታችሁኝ ልትሆን የሰማችሁኝ ቤተሰቦች ልትኖሩ ትችላላችሁ። እኔ የምፈልገው ያው ሰርቼ የምኖርበትን ነገር ነው አይደለ? አዎ ሰርቼ የምኖርበትን ነው የምፈልገው እንጂ ሌላ ነገር አይደለም። በስንት ነገር ከስንት ውጣ ውረድ በኋላ ያሳካውትን ነገር አበላሸውት ማለት ሌባ ወሰደው ስልኩን ስትለኝ እጅግ በጣም ተከፍቶኝ ነበረ። በጣም ተማረሬ ሁሉ ያያችሁ ልትኖሩ ትችላላችሁ። ግን ምንድነው ማማረር ፈልጌ አይደለም፣ ሰው ወዶ አይደለም የሚያማረረው። ተደጋጋሚ 3 ስልክ ነው ምናምን አካባቢ ያው በአጭር ጊዜ ውስጥ ሌባ ወስዷል አይደል ከሷ። ግን ይሄም ደግሞ ዳይሬክት ከዛ ጉዳይ ጋር ተመሳሰለብኝ፣ እንዳለችኝ ከሆነ ተመሳሰለብኝ። በወቅቱ በጣም ተናድጄ ነበር። እሷንም እስቲ ሌላው ነገር ይቅርና እሷንም ራሱ መናገር ራሱ አልወድም፣ ክፉ ቃልም አልናገራትም እንኳን ይቅርና ሌላ ጸብ ውስጥ ላስገባት ማለት ነው። በዛ ማለት በጣም ተናድጃለሁ፣ በጣም ከፍቶኝ ማለት ነው። ያው እየቆዘምኩ ነው የቆየሁት። እንደው ቪዲዮ ራሱ ከዛ በኋላ አልሰራውም እና ጋይስ በቃ እኔ በጣም ደብሮኛል። ፕራንክ ሙሉ በሙሉ አቆማለሁ ምናምን ሁሉ ብዬ አስቤያለሁ እኔ በራሴ ማለት ነው። እስኪ ናቲ እዚህ ጋር እንደ ሀሳብ ማለት ነው ፕራንኩ ሙሉ ለሙሉ እናቆም ወይስ ደግሞ ቀለል ያለ ፕራንክ እንስራ? በቃ እኔ ሙሉ በሙሉ ፕራንኩ ይቆም። በቃ እኔ የምለው እሱን ነው ሲጀመር ማለት ነው። ምክንያቱም የምሬን እንደ ጥያቄና እና ኮሜንት ላይ ማለት ነው ፕራንኩ ሙሉ በሙሉ ይቆም ወይስ ደግሞ ያው ቀለል ያለ ማለት እስካሁን ያደረኳቸው ትንሽ ከበድ ያሉ ናቸው። እኛን የማይጎዱ ነገሮች አሉ አይደል? ለምሳሌ በሚበላ በሚጠጣ ላይ እንደዚህ አይነት መጨመር ትክክል አይደለም አውቃለሁ። ምን ትላላችሁ? እስኪ ኮሜንት አድርጉልኝ። እናቴ ምን እያልከ ነው አንተ እንደ ሀሳብ? እኔማ ፕራንክ የሚባል ነገር መቅረት አለበት ማለት ምን ሰራው ስራ ስንት ሌላ ነገር ይኖራል። ቪዲዮም ከሰራ ምን ሰራቸው ነገሮች ይኖራሉ እንጂ ዲቴል እንደዚህ አይነት ነገሮች ባይደረጉ ባይ ነኝ። እኔ በቤተሰብ ፊት በጣም ብዙ ኮሜንቶች ተጽፎ አንብቤ ያውቃለሁ። በቃ የምር እኔ አሁን በአጭሩ ማለት ነው የምፈራው ነገር ሌላ ነገር ሳይሆን የአንቺና እኔ ሪሌሽን ሁሉ እንዲበላሽ አልፈልግም። በቃ ባጭሩ ማለት ነው። በዚህ ሁኔታ እንኳንም ፕራንክ ይቅርና ቪዲዮ ራሱ አብሮ መስራት ሊቀር ይችላል። እኔ በጣም ስሜታዊ ሆኜ ነው እየተናገርኩ ያለሁት። በዚህ ልክ ተናደህ ማለት እንዴ? አይደለም እኔ በቃ ምን ብዬ ለማን ላውራሽ? ቪዲዮ እንደዚህ አቁም ያለው ብዬ በራሴ በግሌ ማውራትማ አይጠበቅብኝም አይደለ? ጠራችኛ ለይቅርታ ነው የጠራችኝ። ግን በዛ አጋጣሚ ደግሞ ስሜቴ መግለጽ አለብኝ እና በጣም ነው የደበረኝ። የምሬን ነው የምነግርሽ። እንዴ በዚህ ደረጃ ካደረግሽው ማለት ነው ለምን ልም ብሎ አይቀርም? እንዴ በዚህ ልክ ተናደህ ማለት ነው? አዎ እሺ በቃ ኖርማል ነው። እኔ እኮ ለማንኛውም እኔ ጭራሹን እንደውም እንኳንም ፕራንኩን ይቅርና ቪዲዮንም ላቆመው ይችላል ካላስተካከልሽ። የምሬን ነው። ይሄን ማን እንዴ ስራ ብለህ ጀመረው አን ለምን እንደዛ ትላለህ? ማለት በቃ በይቅርታ የምናልፈው ነገር ሊኖር ይችላል። እሺ ይቅርታ ተባልክ አይደል እንዴ? አጥፍቻለሁ ይቅርታ። ይሄን ፕራንክም ደግሞ ከመጀመሪያው አንተ እንጂ ጀመርከው ነው። ስለዚህ አይደለም ይቅርታ ብለሽም እዛ ነገር ላይ ተመልሰሽ እያገኘሁሽ ነው ያለሁት። ይሄን እኮ ላለመሸነፍ እኮ ነው። አንተ እኮ አንድ ፕራንክ እኔ ሳደርግ ያን መልሳለሁ ስትል እኔ ደግሞ ያንን መልሳለሁ ስንል ነው እንግዲህ እዚህ ደረጃ ላይ የደረስነው። ስለዚህ አሁን ይቅርታ ብያለሁ ለብቻህም ማለት ከካሜራ ጀርባም ይቅርታ ጠይቄያለሁ። አሁንም ደግሞ በተመልካቾች ወይም ደግሞ በካሜራ ፊት ይቅርታ እየጠየቅኩ። እሺ ይቅርታው በምን ሊጸና ይችላል? ባጭሩ ንገሪኝና ማለት እንስራ ነው አንስራ? በአንድ ምርጥ ፕራንክ በሽተኛ እንሰራለን እናትዬ። ግን በዚህ መልኩ ባይሆን ደስ ይለኛል በጣም እንደዚህ አጋነን ሳይሆን ቀለል ባለ መልኩ። ምን ትላለህ? አይ እኔ እንኳን ለማንኛውም ማለት ነው ከዚህ በኋላ ቢቀር ባይነኝ እንደራሴ ማለት ነው። በቃ ጭራሽ አያስፈልግም ሁላ ማርያምን የምሬን ነው። ምክንያቱም አሁን እንዴ አንቺ እንደቀልድ እኮ ሌላ ጸብ ውስጥ እየገባን ያለን። እኔ አንቺ ጋር መቼም እዛ ካሜራ አስቀምጥሽ የሆነ ነገር ባደርግ ካሜራው ሌላ ነገር ለማድረግ ነው እንዴ? እና ሙሉ ለሙሉ ይቀር ነው የምትለው? እኔ በጣም እኔ ደብሮኛል በጣም። ስለዚህ 2 ቀን ያሳለፉት ድብርት በራሱ ነው በጣም ያስጠላኝ። እንደውም አሁን ራሱ ይቅርታ እኮ ሁሉም ነገር በይቅርታ እኮ ሁሉም ነገር ይረሳል አይደል እንዴ? እንደ አዲስ መጀመር አለብን እንጂ ያንን እያነሳ አይደለም ማሰብ ያለው። በቃ ምን ሰራው ስራ ካለ ሌላ ስራ አሻሽሽ ለምንሰራቸው ነገሮች ካሉ ሌላ ስራ እንስራ። ከዛ ውጭ ግን ፕራንኩ መቆም መቻል አለበት። አሁን በቃ መተራረም ካልቻልን ከባድ ነው። ነገ ህይወቴን አደጋ ላይ የሚጥል ነገር መስራት አልፈልግም አይደል እንዴ? ማርሽት ስለዚህ ምን እንደምትለው አሁን ይቁም በቃ ሌላ ስራ ቀይረሽ ስሪ። በቃ ባጭሩ የሚሰራ ስራ ስንት ነገር ሞልቷል። ሰውን የሚያዝናና ነገር ስሪ። ፕራንክ የሚለው ነገር ይቅርብሽ። በቃ ህይወታችንን ያበላሻል። ላይፋችንም ጥሩ አይደለም ይሁን። በዚህ ከተስማማሽ እሺ ይቅርታሽን እቀበላለሁ። በዚህ ልክ እንደዚህ መሮሃን አንቺ ተሰቂያለሽ እናቱ
እየሳቅሽ ነው። እኔ እኮ ብዙም እኮ እንትን አላልኩም። በጣም ብዙ ፕራንኮችን አድርገኸኛል አይደል እንዴ? አሁን እስኪ በቃ በፈጠረሽ ተይ መልስሽ እያናደድሽ ነው። እና ምንድን እያልከኝ ያለው? ይቅር ፍራንኩ ይቅር ይሻለኛል አባዬ። በቃ ሌላ ነገር አስበን እንስራ። በቃ እሱን መተው አለብን። በቃ ፕራንክ መቆም አለበት። እኛ ቤተሰብ ውስጥ እኔ ደግሞ እንዲቆም አልፈልግም። አዎ እሺ በቃ ለማንኛውም እንዲቆም ካልፈልግሽ ከሌላ ሰው ጋር መስራት ትችላለሽ። የምሬ ነው። እኔ ራሴን አገለም። አይ ቀለል አድርገን በቃ እንዲቆም ካልፈልግሽ ማለት ነው። በቃ ከሌላ ሰው ጋር ሰሪ እሱ ያስማማናል። እሺ ሙሉ ለሙሉ ፕራንኩን ተተነዋ ማለት አንችልም፣ ግን በጣም ደግሞ ያልተጋነነ እኛም በማይጎዳ መልኩ ቢሆን አሪፍ ነው ብዬ አስባለሁ። እኔ አንቺን ሌላ ነገር ባደርግም እኮ በየበለጠ ሌላ ጸብ ውስጥ እንገባለን አይደል እንዴ? መጥፎ ነው እሱ ነገሮች ቢቀሩ እንደኔ ባይነኝ አያስፈልግም። ምክንያቱም የማይሆኑ ነገሮችን ብንዘላቸው ባይነኝ ለኔ ምክር ነው እሱ። እና የጠራሽኝ ዛሬ ላይ ይቅርታ ነው? አዎ ላይ ይቅርታ ነው የጠራው። ቤተሰብ እንግዲህ ማለት በእናንተ ፊት ያው ይቅርታ ተጠይቋን ይቅርታን ተቀብሏን፣ ግን ደግሞ እኔም ያው እንደ ሰው እንደመሆኔ መጠን እንትን ሲል እሱ ሲናደድ ምናምን ሳይ እውነት ለመናገር ተሰምቶኛል። የዛን ሰዓት ራሱ ማለት ነው ጀምሬዋለሁ ብዬ ልህም ስለተጋባሁኝ ነው እንጂ ቪዲዮን ሁሉ ላለመፖስት እንፈልገን ነበረ። ግን ደግሞ ከተቀረጸ አይቀር ደግሞ ፖስት በሚለው ተስማምተን ነው የተፖስተው የመጨረሻው ማለት ለምሳሌ ስልኩ ጠፋ በሚለው። ምክንያቱም በትክክል አምኗን ለምን ታውቃላችሁ? ብዙ ጊዜ ማለት ነው እኔ ከጥንቃቄ ጉድለት ይሁን አላቅም አይዶን ነው ብቻ ሰዎች እንዴት በምን አይነት መንገድ እንደሚገምቱኝም ባላቅም በቃ እዚህ ነው ቶሎ ምናምን ብሎ በቃ እኔ እንጃ አላቅም። ብዙ ጊዜ ያው 3 ስልክ ሳስወስድ ቀለል አድርጎ ነበር ሲያዩ የነበረው፣ አላካበደም ነበር። ያሁኑ ግን ትንሽ ከፋው። ደሞም ባለፈው እንደተወሰደብኝ ማለት ባባን ይዤ ነበር የዛን ሰዓትም እንደዚህ ተወሰደብኝና እንደዚህ በጣም ስለተመሳሰለበት አመነ። በጣም ተናደደ። አይታችኋል። እኔ ምንም ነገር አልተናገረም። በራሱ ግን በጣም ተናዶ ስለነበረ እኔም ያው ተሰማኝ እውነት ለመናገር ቪዲዮንም ድጋሜ ሳይ ወይም ደግሞ ኤዲት ስናደርግ በጣም ነበር እንትን ያለኝ የተሰማኝ እና በእናንተ ፊት ይቅርታ ጠይቄዋለሁኝ። ድጋሜም እንደዚህ ከበዳለ ፕራንክም አላደርገውም። እሱም ደግሞ አመሰግናለሁ እናትዬ ይቅርታዬን ስለተቀበልክ። እሺ እኔ ይቅርታውን ተቀበያለሁ። ነገር ግን ያው ውድ ቤተሰቦቻችን የዛሬው ቪዲዮአችን የይቅርታ ነው ወይም ደግሞ ሙሉ በሙሉ ዩቲዩብ እናቆማለን የሚል አይደለም። ፕራንክ የሚለውን ሐሳብ ሙሉ በሙሉ ከኛ ቻናል ልንሰርዘው እንችላለን ወይስ ይቀጥል አይቀጥል፣ የፕራንኩ ሁኔታ ይቀጥል አይቀጥል የምትሉ ቤተሰቦቻችን ካላችሁ ደግሞ ሁሉን በእናንተ አስተያየት ተገዥነን የምትሉን ሙሉ እንቀበላለን። የኛ ፋሚሊዎች እስካሁኑ ሰዓት አብራችሁን ስለቆያችሁና ስላዳመጣችሁን ደግሞ እናመሰግናለን።